በቴክኖሎጂ በአቅም ግንባታ በመረጃ ልውውጥ ከዓለም አቀፍ ከአፍሪካ ከሪጂናል እንዲያውም ከተለያዩ መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በጋራ ለመስራት እቅድ ይዞ ነው የተነሳው። ይሄንን እያሳካ ነው የሚገኘው። ቀደም ሲል ምንም አያያዙ ንብረቱ ከየት እንደወደቀ ዳታ አያያዙም የተበላሸ የነበረ ነበር። አሁን ግን ከፍተኛ አመራሩ የኮሚሽነር ጀነራል ማኔጅመንት ከፍተኛ ቁርጠኝነት በሰጡበት መመሪያ መሰረት አሁን ወደ ራሳችን አቅም በማሳደግ የገቢ ምንጭን በማመንጨት የውጭ የሚወጡ ወጪዎችን በማስቀረት በራሳችን አቅም ሰራዊቱ የሚጠቀምባቸው ነገሮች አልፎም ተርፎም ክልሎች ማረግ ካሁን በፊት ከውጭ ነበር የሚገዙት። አሁን ግን 13ቱም ክልሎች አዲስ አበባ ፖሊስን ጨምሮ ከኛ ነው ወታደራዊ አልባሳትን የሚወስዱት። ኢትዮጵያ ፌደራል ፖሊስ አፕሊኬሽን ወይም ኢኤፍፒ አፕ ማንኛውም ዜጋ ከፕሌይ ስቶር እና ከአፕ ስቶር ላይ አውርዶ መጠቀም የሚችል አፕሊኬሽን ነው። ዜጎች ካወረዱትም በኋላ ደግሞ የተለያዩ መረጃዎችን ለፖሊስ ማድረስ የሚያስችላቸው በፎቶ በቪዲዮ በአውዲዮ በሊንክ እንደውም በፋይል በአምስት አማራጭ በአንዴ መላክ የሚያስችል አፕሊኬሽን ነው። ቀላልና ማንኛውም ሰው መጠቀም የሚችል አይነት ተደርጎ የተሰራ ነው። ቀጣይ ደግሞ ለሁሉም ክልሎች ላይ ተግባራዊ የሚደረግ አፕሊኬሽን ነው። በ2022 መስሪያ ቤቱ ከአፍሪካ 5 ፖሊስ በስት ፖሊስ ውስጥ ይገባሉ ብሎ ያዘውን እቅድ ለማሳካት በሚደረገው ጥረት ውስጥ ይሄ አፕሊኬሽን ከዜጎች ጋር ያለውን ጋፕ ብሪጅ እንደ ብሪጅ ሆኖ የሚያገለግል አፕሊኬሽን ነው ማለት ነው። የኢትዮጵያ ፌደራል ፖሊስ ሎጂስቲክ ዋና መምሪያ የተቋቋመው አሁን በቅርብ ነው። ካሁን በፊት የነበሩ የተገጩ ተሽከርካሪዎች ወድቀው ሳር ለብሰው አፈር ለብሰው የሚቀመጡበት፣ አሁን ግን የተገጨ መኪና አፍተርና ቢፎር የሚለውን ማሳየት ይቻላል። ራሳቸውን በጠበቀ መልኩ ለሰራዊቱ የተለያዩ ኩነቶች ሲኖሩ የተለያዩ ሚሽኖች ሲሰጡ እዛው አደጋ ሲደርስባቸው ተጠግነው የሚወጡ። አሁን የዓለም አቀፍ ግንኙነት ስራችን እየተጠናከረ በጣም በሰፊው እየተሰራ ነው ያለው። ሌሎች ዓለም አቀፍ ድርጅቶች ከፌደራል ፖሊስ ጋር ለመስራት ያላቸውን ፍላጎት እያሳዩ ነው ያለው። ፌደራል ፖሊስም ለመስራት ዝግጁነት እያደረገ ነው ያለው። ከፍተኛ ስራ እየተሰራ ነው ያለው። ስልጣናዎችን እያገኘን ነው ያለነው። ኤምኦዩ እየተፈራረምን ነው ያለው ከጎረቤት ሀገሮች ከሌሎች ሀገሮች